ብዱን ሻንጣ አውት ተባለች ማለት ነው። ሀገሬ ልጆች አላ እንደዚህ ካለው ውርደት ይጠብቃችሁ ማለት ነው። በነገራችን ላይ አረቦች ሲያመሩ የመጨረሻ ደረጃቸው ብዱን ሻንጣ ሰፈር ነው ማለት ነው። ይች ልጅ የደረሰባት ይሄና ይሄ ብቻ ነው ማለት ነው። እውነት ለመናገር እሷም እየተጋፈጠች ነበር። ከዚያም ደግሞ ጥፋተኛ ነኝ ብላ ተንበረካ እየለመነቻቸው ነበር። ብቻ አልቀርላትም አውት ተብላ ተባራለች ማለት ነው። በዚህ አጋጣሚ በጣም ብዙቶች የሚሸወዱበትን ነገር ልንገራቸው። አረብ ቤት ውስጥ ማለት ነው በኮሜንት ውስጥ ኮሜንቱ ያለው እንዲሁም ደግሞ በየግሩፑ ስናወራ የሚወራ ወሬ ያለና ይሄ ነገር እውነት መስሏችሁ እንዳትሸወዱ የሀገሬ ልጆች። መጨረሻ ላይ ልክ እንደዚህ ልጅ ጉድ ትሆናላችሁና ማለት ነው። እንግዲህ እቺ ልጅ አረብ ቤት ውስጥ ነበር። እኔ ከአረቦች አንድ የምጠለውን ነገር ልንገራችሁ። በመጀመሪያ ሀገሬ ልጆች ለምንድን ነው ማለት ሀታ ብዙ አመት እንኳ አብራችኋቸው ቆይታችሁ ሰዎች ናቸው አይደለ? የሆነ ነገር ልታጠፉ ትችላላችሁ፣ ወይንም ደግሞ ከአንደኛዋ ልጅ ጋር ወይ ከሴት ጋር ልትጋጩ ትችላላችሁ ማለት ነው። እና በዚያን ሰዓት ግን ለምንድን ነው ሁሉም ቤተሰቡ ፊቱን የሚያጠቁርባችሁ? ለምንድን ነው ሁሉም ቤተሰቡ የሚያንከለክለን? ለምንድን ነው እስኪ ንገሩኝ። ይሄላችሁ የሚቻልኩት ሰሞኑን ያየሁት ነገር ስለነበረ ነው ማለት ነው። የተጣላች ከአንዱ ልጅ ብቻ ነው ግን ሁሎችም ወላሂ አሬ ነካ እንጨት አደረጓት ማለት ነው። ከዚያ በፊት ሀቢብቲ ሲሏት የነበሩት ማለት ነው። አንድ ሰውም ከወደዳት ከነሱ ተቀጥለው እነዚያኞቹ ለማሽቃበጥ አንደኛ ናቸው። ከአንደኛዋ ጋርም ካልተግባባቸው የሆነ ግጭት ከተፈጠረ ሁሉም በቃ ባንድ ይነሳሉ ማለት ነው። ለምንድን ነው እንደዚህ የሚያደርጉት? ምንላችሁ ፈልጌ ነው። አሁን ባሏ አለ። ቢያንስ ባሏ ሚስቲቱ እንደዚህ ስታረግ ተይ አላላትም። ነውር ነው፣ እንደዚህ አይደረግም፣ እሷ ጥፋተኛ ነች፣ ግን እንደዚህ ማድረግ የለብንም ብሎ ማስቆም አልቻለም ማለት ነው። እና ብቻ የልጅቱ እቃ ሲፈተሽ ጉር ነው የተገኘ። ያልተገኘ ነገር ጠይቁኝ ማለት ነው። እና ሴትዋ በእርግጥ ያገኘችውን አብዛኛውን እቃ ሰጥታታለች ማለት ነው። ሀታ ሀፋን ወስደባት በአርተል ብሴ ሀፊንቲ ወሳሀ ምናምን እያለች አገኘችው። ወደ ስንት ፍሬ የሚሆን ሀፍ ግን አላነሳችባትም። እንዳያችሁ ጥቁሩ ኪስ ውስጥ አስገባችሁ። ከዛ በኋላ አውት ብሎ ነው ያስወጧት ማለት ነው። እሷ ደግሞ መጀመሪያ ላይ አልተከራከረችም፣ ምን አላለችም ነበር፣ ዝም ብላ እያየች ነበር። አላቅም። ከዛ መሀል ላይ ይሄ እኮ በደሞዜ ነው የገዛሁት እያለች እንኳን ስትናገር አፍሽን ዝግ እያለቻት ነበር ማለት ነው። የሀገሬ ልጆች በእርግጥ ልጅቱም ሀቅ ሊኖራት ይችላል። ያው ግማሹ የተሰረቀ ግማሹ ሀቋ ሊሆን ይችላል ማለት ነው። እና ምንድነው መሰላችሁ ብዙዎቻችን አረብ ቤት ውስጥ የምንሸወደው የኔ መዳም እኮ አንድ የሆነ ነገር ከተጠቀመች በኋላ ትዝ አይላትም፣ ገዝታ ትረሳዋለች፣ ልጆቹም ይረሱታል፣ ከዚያ እኔ ከእነሱ አንስቼ እጠቀማለሁ፣ እንደዚህ ያድርጋለሁ የምትሉ ልጆች ያላችሁ ማለት ነው። የሀገሬ ልጆች እውነት እንዳይመስላችሁ ወላሂ። አይታችኋቸው ከሆነ ለምሳሌ ቤታቸው ሲወጡ ሲቀባቡ ሲለባብሱ እኮ ክፍላቸው ድጋሚ መጥተው እኮ የሚገቡበት እኮ አያስመስሉትም አይደለ? እንዲሁም ደግሞ ወጥተው ቆይተው ሲመለሱ ሀታ የለበሷቸውን ጌጣጌጦች እንኳ ድጋሚ የሚፈልጓቸው ወይንም ደግሞ የሚያስፈልጓቸው እኮ አያስመስላቸውም። እንደፈለጉ አግድማ ትጥላታለች አይደለ? ከዚያ በአመቱም ሊሆን ይችላል፣ በወሩም ሊሆን ይችላል፣ ከሰዓታት በኋላ ወይም ደግሞ ከቀናት በኋላ ሊሆን ይችላል። ያን ነገር ካላመጣሽ ትባለሽ ማለት ነው። እንዳለ ቤቱን ነው የሚገለባብጡት። ግን ብዙዎቻችን በቃ አይደለ የሆነ ነገር ተጠቅመው እንደዋዛ ቀለል አድርገው ሲያስቀምጡት፣ እንደዋዛ ቀለል አድርገው ሲጥሉት አይፈልጉትም። የኔ ሰዎች የሆነ ነገር አንዴ ከተጠቀሙ በኋላ ድጋሜ አይጠይቁኝም፣ ድጋሜ አይፈልጉትም ብላችሁ የምትሉ እህቶች ካላችሁ ተሳስታችኋል ማለት ነው። እያወቁ ግን እንዳላወቁ ዝም ሊሏችሁ ይችላሉ። ገባችሁ? የሆነ ነገር እናንተ እንደተጠቀማችሁበት ካወቁ ዝም ሊሏችሁ ይችላሉ እንጂ አይደለም እንጂ እኔ ያልፈልገው ሙሰጅ ያልተባልችውን ነገር ይቅርና አንዳንድ አይታችኋችሁ ከሆነ ሀታ ከበታቸውን እንኳን ሲረትቡ የሆነ ወይ የጠበበ ወይም ደግሞ ተገዝቶ የቆየ ሆኖ ከነወረቀቱ ወይ ከሆነ ነገር ወይም ደግሞ አንዴ ሁለት ለብቻዋለሁ እንጂ ከፈለግሽ አንቺ ወሰጅ ምናምን ብሎ የሰጧችሁን ራሱ ሌላ ጊዜ እናንተ ለብሳችሁ ታምሮባችሁ ካዩ ይቀሟቸዋል ማለት ነው የሀገሬ ልጆች። እንዲሁም ደግሞ ለእናንተ እንደሰጧችሁ እያወቁ እንደዚህ ያለ ነበረኛ አይደለ የት ሄዶ ነው ብለው ራሱ የሚጠይቋሉ። እና ጥንቃቄ አድርጉ የሀገሬ ልጆች። ከባዱ ውሳኔ አረቦች ሲያመሩ ይሄን ነው የሚያደርጉት። እሱም ምንድነው? ብዱን ሻንጣ ሰፈር ማለት ነው። ብዱን ምንድነው እናንተዮች? በአረበኛ ገብቶኛል፣ በአማርኛ ኤፕ ነው እንዴ? ብዱን እኮ
ኧረ ሌላ ትርጉም ሊሰጥ ነው መሰል። ያኔ ብዱን ሻንጣ ማለት ያለ ሻንጣ ማለት ነው የሀገሬ ልጆች። ግን ብዱን በአማርኛ ዘሩ ቀለጠ ወላሂ ሁሉ እዚያ ላይ ማለት ነው። ችግር የለም ተውት። እኔ እንግዲህ ምን ላድርግ እና ያለ ሻንጣ ሰፈር ማለት ነው። እና ይች ልጅ ሻንጣ አልተሰጣትም ምን አላላትም። እንዳልኳችሁ ያነሳችውን እቃ ብዙ እቃ ግን ሰታታለች። መዳሟ እየመረጠች እያየች እየፈተሸች ከጥቁር ላስቲክ ውስጥ ነበር ያስገባችላት። በመጨረሻ ጥቁሩን ሻንትን ላስቲክና የሆነ ላስቲክ አድርጋ ያለ አውት ብለው ከቤታቸው አስወጥተዋታል። ያለ ሻንጣ ማለት ነው የሀገሬ ልጆች። እና በነገራችን ላይ አረብ ሀገር ላይ ሆኖ ኮተት መሰብሰብ ኮተት አይደለም ሀፍ ስትያን ይቅርና ወላሂ እኔን እያለ ልብስ እንኳን ራሱ እኮ በጣም እኮ ውድ አይደለም አረብ ሀገር ላይ ማለት ነው። እንዴ የእነሱን ቡትቴ ለምን ትሰርቃላችሁ? 100 ብር 5-6 ቢጃማ እኮ ነው የሚገዛ አረብ ሀገር በ100 ድርሃም በ100 ሪያል ማለት ነው። እድሜ ለኦንላይን ገበያ እና ስለዚህ እንደዚህ ያለ ነገር እንዳትሳሳቱ። አይፈልጉትም ብላችሁ እነሱ ጥለውት ለብዙ ጊዜ ስላልተጠቀሙበት እነሱ ስላላነሱት እነሱ ስላለበሱት ብቻ አይፈልጉትም በቃ ብላችሁ አንስታችሁ ቁምሳጥናችሁ ውስጥ የምታስገቡቶች ካላችሁ ታው ጥንቃቄ አድርጉ። የእነሱ ቦቲቶ ይቅርባችሁ ማለት ፈልጋለሁ በዚህ አጋጣሚ። ያው ያስተምረናል ብዬ ስላሰብኩ ነው ቪዲዮን ይዤ የመጣው። ልጅቷ በእርግጥ እንዳልኳችሁ እኔ በደሞዝ የገዛሁት አለ እያለቻት ነበርና የምን ደሞዝ ነው እያለች ነበረ። እኔ አይታወቅም ያገሬ ልጆች ለምን ብትሉ ደሞዟን ከልክለዋት እንደዚህ አድርጋ ለመውጣት አስባም ሊሆን ይችላል እንጂ መቼም ከዚያ ቤት እየኖረች ይህን ጉላ ጉድባ እንዴ አታነሳም። ግን ምን አለ መሰላችሁ አንዳንዴ ደሞዝ ሲቀሙ ደሞዝ ሲከለከሉ በደል ሲደርስባቸው ቢያንስ የሆነ ነገር ይዤ ልውጣ ይላሉ ማለት ነው። የሆነ ነገር ይዤ ልውጣ ባዶ እጄን ከማወጣው እነሱ የኔ ስንት ወር ደሞዝ ይዘው አይደለም ብለው የሚያስቡ እህቶች አሉ ማለት ነው። ግን ከመጉዳት መጎዳት ይሻላል እንጂ በዚህ ልክ መልከስከስ ከባድ ነው። ከተሰረቀም ደግሞ ጥሩ ነገር ነው የሚሰረቀው። ቢያንስ ቢሸጥ ቢለወጥ ዋጋ የሚወጣ ነገር እንጂ ሰው እንዴት ሀብሲቲያን ይሰርቃል? የሀገሬ ልጆች ሀብሲቲያን ማለት ነው። በእርግጥ ወርቅም ተገኝቶባታል። ባሏ እያለበሳት ነበር ከእጇ። ከዚያም በኋላ ፎቶ አንሳለችው። ፎቶ ተነሳ። እኔ ለማስረጃ ሊወስዱት ሊከሷት የሚሆን ሊያሳፍሯት የሚሆን አላውቅም። ብቻ አውት ብለው ውጭ ብለው አስወጥተዋታል። ሻንጣ አልያዘችም እንዳልኳችሁ እና እያንዳንዷን ነገር በቪዲዮና በፎቶ እየተከታተሉ ነበረ ማለት ነው። እናማ ምስኪን እየዋተን በረካ ብትለምንም ወይ ድርጭ ማለት ነው። እንዲሁም እየሰደቧት ነበረ። ድሮ ነበር እንጂ መጥነው መደቆስ ምን ያድርጋል ድስት ጥዶ ማልቀስ አለ ያገሬ ሰው። እናማ ሸቃሎችዬ ማስጠንቀቂያ ማታድርገኝ ማስጠንቀቂያ ማትንሳይ ነው። ቡቲቶ ሰርቀን የትም አድረሰንምና በአንዳንድ ፖሊስ ተራ አይደል ያደግ ነው። ስለዚህ አትስረቁ እንዳትሳሳቱ ለማለት ነው። እሺ እንጂ ሌላ ነገር አይደለም። ሀታ እነሱ የሰጧችሁን ራሱ እንኪው ሰጅ ብሎ ሲሰጧችሁ በደንብ አጣሩ፣ በደንብ እርግጠኛ ሆኑ። እሺ ወላሂ ከምሬ ነው የምላችሁ። ሌላ ጊዜ ሴት አልሰጠሽም ሁሉ ነው የሚሏችሁ። ብቻ ብዙ ነገር አለ። ሆዲፍቻ የሀገሬ ልጆች ስንት ነገር እንሰማለን፣ ስንት ነገር እናያለን መሰላችሁ ማለት ነው። እና ግን እኛ ኢትዮጵያኖች እንኳን አልሐምዱሊላህ በስርቆት በኃይለኝነት እንጂ በስርቆት ብዙም እስካሁን ድረስ እኔ በስርቆት ስንታማ አላየሁም። አሁን በባለፈው ዱባይ ራሱ ከዚያችን ልጅ ወርቅ ሰርቃኛለች ብላ አረቧ ከሰሰቻት አይደለ? ሻንጧ ግን በፖሊስ ሲፈተሽ ምንም ነገር አልተገኘባትም። አውቀው ስማችን ሊያጠፉት ወይንም ደግሞ እኛን ፈልጋችሁም ስንላቸው ግዴታ አስገዶ ከእነሱ ጋር እንድንቆይላቸው ስለሚፈልጉ እኛም በወንጀል ለመዘፈቅ ስለሚፈልጉ እንጂ ወላሂ እኛ ኢትዮጵያኖች አብዛኞቹ አራን ሰርቅም ኢትዮጵያኖች ደረቆች ነን፣ ቢያንስ ደረቆች ነን፣ እልካሞች ነን እንጂ ስርቆት ላይ እንኳን አልሐምዱሊላህ ድብድብ ላይ እንደዚህ ኃይለኝነት ላይ ሊሆን ይችላል እንጂ በዚህ በኩል ብዙም ወደ ሚዲያ ራሱ ወጥቶ ሲነገር ሰምቼ አላውቅም። እነዚህ ፊሊፒን እንድንጆች ናቸው የሚልከሰከሱ። እናማ አደራችሁ እንዳትልከሰከሱ ለማለት ነበር። ደህና ሁኑልኝ።